እንግዲህ ሱዳን አልቡርሃን ማለት ዋና የመንግስት አካል ነበረ። ስለዚህ የሱዳን ሀብት በሙሉ የጦር ኃይል ሀብት ሸሽቶ የገብቷል ኢሳያስ ጋር ገብቷል። ኢሳያስ ልክ ለኢትዮጵያ እንደከለከሉት ያንን እነዛን የጦር አውሮፕላኖች ከልክለው የራሳቸው እንዳደረጉት ለአልቡርሃን የመስጠታቸው ተንደንሲ በጣም ሚኒማይዝድ ነው። እንደውም ከኢትዮጵያ ጋር ላላቸው ጦርነት የደበቁትን ጀት ለማውጣት ያቆበቁ ምንድነው እያደረጉ ነው፣ አዝማሚያ እያሳዩ ነው። ግብጾች ለምንድነው ያንን የናይል ውሃ መልቀቅ አለባችሁ፣ ድርቅ ከመጣ ሙሉ ለሙሉ እናንተ አገልግሎት አቁሞ ወደኛ ነው መምጣት አለበት የሚለው ጭምር ያመጡት እኮ ያን 1959 የተስማሙ ስምምነት ላይ ቢያስቀመጡት ስታትስ ኮ እንዲጠበቅላቸው ነው። ማለት ቀጠናው ላይ ብዙ የሚበጠብጡ እንደ የተባበሩት አረብ ኤሚሬት፣ ኢራን፣ ሳውዲ አረቢያ እነዚህ ሁሉ አሉ እና የነሱ ሁሉ ተጽዕኖ ቀላል እኮ አይደለም። ብዙ ከበስተጀርባው ብዙ ሸክም አለ። እንደው ዝም ብለን በቀላሉ በጠረጴዛ ዙሪያ ነገሮችን ተነጋግረን ምንፈታውም አይደለም ነው። እኛ ለቀይ ባህር ለባህር በር ፍላጎት ማንኛውንም ዋጋ ለመክፈል ዝግጁ መሆናችን ስታይ ምናልባት በዚህ ሂደት ውስጥ ደም ሊፈስ ይችላል፣ ቀጠናው ልናጋ ይችላል፣ ብዙ ዳሜጅ ሊመጣ ይችላል። ይሄንን ሊያስቀር የሚችል ቅዱስ ሐሳብ ይመስላል ፊት ለፊቱ ስታይ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ጀምረናል። እንደ ወትሮ ትኩስና ሀገራዊ አጀንዳዎችን ወደ እናንተ ይዘን ቀርበናል። በዛሬው የዕለታዊ ዝግጅታችን በጣም አነጋጋሪ የሆነ መረጃ ደርሶናል። በተለይ ከጎረቤት ሀገር ጋር በተገናኘ ኢትዮጵያ ሌላ የወደብ አማራጭ ቀርቦላታል። ከዚህ ወደብ ጋር ደግሞ ተያይዞ ህዳሴ ግድብ የሚነካ ነው። በጣም ሰፋ ባለ መልኩ ጉዳዩን እንሄድበታለን። ሌላው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከሱዳን የወሰዱትን በጣም ዘመናዊ የሆኑ ጀቶችን ከኢትዮጵያ ጋር ለሚደረገው ጦርነት ሊጠቀሙበት ይችላል የሚል መረጃ እየወጣ ነው። በዚህ ጉዳይ ላይም የምንለው አለ። ወደ ትግራይ ያለው የፖለቲካ ትኩሳት አሁንም አልበረደም። ጀነራሎችን ወደ ማገት ደረጃ ተደርሷል። እንግዲህ የትግራይ ቀውስ ወዴት ያመራል የሚለውን ነገርም እንሄድበታለን። እስከ ፕሮግራማችን መቋጫ ድረስ አብራችን ከቆያችሁ እነዚህን ሀሳቦች እያንሸራሸርን ከእናንተ ጋር ለሚቀጥለው ግማሽ ሰዓት አብረን እንቆያለን። እንደተለመደው ቻናላችን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ እንጋብዛለን። አማን እንዴት ነህ? ሰላም ደሬ። እንግዲህ መግቢያው ላይ በደንብ አድርገህ እንዳስቀመጥኩ በጣም አዳዲስ ነገሮች እየመጡ ነው። እንግዲህ እንደ የመጀመሪያው ትንሽ ትኩረት ይስቦኛል። አንተም በደንብ ይዘዋል። ኢትዮጵያ ከዚህ ከወደብ በተመለከተ እንግዲህ ወደ አይምሯችን የሚመጣው እኛም እዚህ ጋር በተደጋጋሚ የተወያየንበት አሰብን በባለቤትነት የራሳችን ስለሆነ ታሪካዊ ጉዳዮችን አጣቅሰን ኢትዮጵያ የአሰብ ወደብ ይገባታል የሚለውን ነገር ተወያይተንበታል። አሁን ግን እንግዳ የሆነው መረጃ እዚህ ከፖርት ሱዳንን ኢትዮጵያ ልታገኝበት የሚችልበት አማራጭ አለ። ይህም ደግሞ ከህዳሴ ግድብ ጋር የሚያያዝ ነው። ህዳሴ ግድብ ላይ አሳሪ ስምምነት፣ የሶስትዮሽ ስምምነት ኢትዮጵያ፣ ግብፅ እና እንዲሁም ደግሞ ሱዳን አሳሪ ስምምነት ይኖራል። አሳሪ ስምምነቱ የሚያካትተው ለምሳሌ ድርቅ በሚኖርበት ጊዜ ውሃው አለቃቀቅ ሁኔታ ሊኖር ይችላል። አንዳንዴ እንግዲህ የኤሌክትሪክ አቅርቦትን አቁመህ ለነሱ ውሃ የመልቀቅ ሁኔታ አለ። ከዚህ ባሻገር አሳሪ ስምምነት ሊሆን የሚችለው ምናልባት በእኔም መላምት የሚሆነው ፈርዘር ሌሎች ግድቦችን እንዳንገድብ እንዲሁም ደግሞ ለኢሪጌሽን ፐርፐዝ ለመስኖ ፐርፐዝ ኢትዮጵያ ሌላ ግድብ እንዳትገድብና እንደው አሁን የያዘችውን የህዳሴ ግድብ ብቻ በጣም ሊሚትድ በሆነ ካፓቢሊቲ እንድትጠቀመው የሚያደርግ አሳሪ ስምምነት ከተስማማች ፖርት ሱዳን ለኢትዮጵያ ይሰጣል የሚል እንግዲህ ያውም ደግሞ የፖርት ሱዳን ለኮሜርሻል ፐርፐዝ ብቻ አይደለም ኢትዮጵያ ለምትጠይቀው ለዚህ ለወታደራዊ አገልግሎት ይሰጣል የሚል ነገር ነው። እዚህ ጋር ይህን ሀሳብ ልክ ወደ አይምሮ ሲመጣ ፕሬዚዳንት ታዬ አጽቀሥላሴ ኢትዮጵያ ወደምታገኝባቸውን አማራጭ ሁለት አስቀምጠው ነበር ትዝ ካለ። አንደኛው በሰላማዊና በዲፕሎማሲያዊ መንገድ ወደ ማግኘታችን የማይቀር ነው ብለዋል። ምናልባት ሰላማዊና ዲፕሎማሲያዊ መንገድ የሚለው የአሰብን ጉዳይ የሚመለከት ይመስላል ወደ ባለቤትነት ስለሚሄድ። ሁለተኛ ብለው ሰጥቶ በመቀበል መርህ ወደብ የምናገኝበት አማራጭም ዝግ አይደለም ብለዋል። ሁለተኛው አማራጭ ሰጥቶ መቀበል ማለት እንግዲህ ስዋፕ ነው። ኢትዮጵያ የሆነ ምንድነው መብቷን አሳልፋ ትሰጣለች፣ ከዛ ደግሞ የወደብ አገልግሎት ታገኛለች። አሁን በሰማነው በዚህ በፖርት ሱዳን ዙሪያ ማለት ነው። ሁለተኛው ሀሳብ የፕሬዚዳንት ታዬን የሚደግፍ ነው ወይ? በእርግጥ ይሄ ነገር እንደው ደርዝ የያዘ ስጋ የለበሰ ነው? በደንብ
ከመሬት የወረደ ነው ብለህ ታስባለህ? እስቲ እዚህ ላይ ተወሰነ። መልካም እንግዲህ አሁን ቀጠናው አካባቢ ላለው ችግር የባሰ ውስብስብ ነገር እንዳይመጣ የመፍትሄ ሐሳብ ተብሎ ነው እንግዲህ የቀረበ። ይሄ መፍትሄ ሐሳብ ምንድነው በዚህ ሂደት ውስጥ ያለው የሚለውን ነገር ስናይ እንግዲህ ሱዳን ፖርት ሱዳን ላይ ለኢትዮጵያ የኮመርሻል እና እንደዚሁም ወታደራዊ ቤዝ የሚሆን እንዲሰጥ በዛው ልክ ደግሞ ታችኛው ተፋሰስ ሀገር በተለይ ሱዳንና ግብጽ በህዳሴው ግድብ ውሃ አለቃቀቅ ላይ ከዚህ ፊት ዝልሃል ትራምፕ በዛኛው ሲዘናቸው ማለት ነው የህዳሴውን ግድብ ችግሩን ለመፍታት ብሎ ያቀረቡት ሐሳብ ላይ ኢትዮጵያ የውሃ የምትለቅበትን ውሃ መያዝ የሚችልበትና የምትለቀው መጠኑን የሚወስን ድርቅ ከመጣ የሷ ኤሌክትሪክ አገልግሎትን አቁማ ውሃን ለግብጽ እንድትልክ ምን ነገርና ከ1959 ያልተሻለ ስምምነት ተብሎ ቀርቦ ነው እኛማ ይሄን አንቀበልም በሚል ነገር በእንቢተኝነት ተወጣ ያ ነገር። አሁን የመጣው ነገር እንግዲህ ምንድነው? ኦኬ እናንተ የወደብ ጉዳይ ብቸኛ ዓለም ላይ በዚህ በርካታ ህዝብ ቁጥር ይዞ ወደብ የሌላት ሀገር ኢትዮጵያ ነች። በእንደዚህ ሁኔታ መቀጠል እንደማንችልም ዓለም የተረዳ ነገር ይመስለኛል። ለዚህም ብለን የምንሄደው ሂደት ደግሞ ችግር እንደሚፈጥርም እያወቁ መጡ ማለት ነው። ለዚህም ይሆን እንግዲህ ምንድነው ያመጡ ፖርት ሱዳን ላይ ፖርት ሱዳን እንግዲህ ቀድሞ በቅኝ ግዢ ዘመን ላይ በእንግሊዝና በግብጾች የሚተዳደር የነበረ ቦታ ነው። ምናልባት አንዳንድ ሰዎች ግብጽ መጨረሻ ቅኝ ግዢውን ሱዳን ነፃ ስታወጣ ክሌም ማድረግ ትችል ነበር። ፖርት ሱዳንን በመልካም ፍቃድ ነው የተሰጠ ምናምን ነገር አለ። ሌላኛው ተከራካሪዎች ደግሞ የለም ይሄ ኮሎኒያል ህጉ ስለሚፈቅድ ነው። ኮሎኒ ሀገራቶች ነፃ ሲወጡ በኮሎኒ ተይዞ ነበረው ሁሉ ለዛ ሀገር ይሆናል በሚል ህግ መሰረት ያገኘች ነው ሱዳን የሚል አካሻሚ ነገር ነው ያለው። ይሁንና አሁን እንግዲህ ይሄንን ኢትዮጵያ ትውሰድና ያኛውን ወደ ህዳሴ ግድቡ ትሂድ የሚል ነገር ከዛ ላይ የምትሰጠውን ትሰጣለች የሚል ነገር ነው መጣ። ይሄን እንዲሁ ዝም ብለህ ስታይ እኛ ለቀይ ባህር ለባህር በር ፍላጎት ማንኛውን ዋጋ ለመክፈል ዝግጁ መሆናችን ስታይ ምናልባት በዚህ ሂደት ውስጥ ደም ሊፈስ ይችላል፣ ቀጠናው ልናጋ ይችላል፣ ብዙ ዳሜጅ ሊመጣ ይችላል። ይሄንን ሊያስቀር የሚችል ቅዱስ ሐሳብ ይመስላል ፊት ለፊቱ ስታየው፣ ላይ ላይውን ቅርፊቱ ስታየው። ነገር ግን ወደ ውስጥ ገባ ያልክ ስትመጣ እኛ የኮሎኒያል ስምምነትን የሰበርንበትና የዘመናት የሺህ ዘመናትን ታሪክ የሰበርንበትን የህዳሴ ግድብን መልሰን መደራደሪያ የምናደርግበት በዚህ ደረጃ ጅሎችንን ወይ የሚል ነገር ደግሞ ታመጣለህ። ህዳሴ ግድብ እኮ ነፃ ወጥተናል እኮ አባይ ላይ መገንባት እንደምንችል ኢትዮጵያ በአባይ መልማት እንደምችል በማንኛውም አጋጣሚዎች ተጠቅመን ያንን የቀደድነውን ውል መልሰን ህይወት ልንዘራበት ነው ማለት ነው። አሁን በዚህ ሂደት ውስጥ የምንገባ ከሆነ ምንድነው የሚሆነው? ግብጾች ለምንድነው ያንን የናይል ውሃ መልቀቅ አለባችሁ፣ ድርቅ ከመጣ ሙሉ ለሙሉ እናንተ አገልግሎት አቁሞ ወደኛ ነው መምጣት አለበት የሚለውን ጭምር ያመጡት እኮ ያን 1959 የተስማሙ ስምምነት ላይ ቢያስቀመጡት ስታትስ ኮ እንዲጠበቅላቸው ነው። ይሄ አግሪመንት እሱን ነው የሚያሳየው። አሁን መልሰ በግድቡ ምክንያት በባህር በሩ ምክንያት ነፃ ወደ ወጣው ባርነት መልሰ ትገባለህ ወይ ነው ጥያቄ። መጀመሪያ ደረጃ መታየት ያለበት ነገር ማለት አንድ እጃችንን ነፃ ወጥተናል፣ ያ ነፃ ወጣነው እጃችንን ወደ ባርነት እንመልሳለን ወይ ነው ጥያቄው የሚሆነው ነገር ማለት ነው። አንድ እሱ። በሌላ በኩል ስታይ ምናልባት እኛም ዳሜጅ ውስጥ ከምንገባና ተባባሪ አገርም ስለሌለ በዚህ ቀጠና ላይ ማለት ነው ባይዞ እኛን ፍላጎትን በተመለከተ ምናልባት ኬንያ ካልሆነች በስተቀር ሌሎች ቅርብ ያሉት ልጆች ተባባሪዎች አይደሉም። ይሄን ጥያቄ እንኳን እንደ ጀስቲስ እንኳን አያውልንም። አሁን ነው ገና ሶማሊያ የጀመረችው ነገር ማለት ነው። ይሄ በሌለበት ሁኔታ ላይ ብንገፋ ግጭት መሄዱ አይቀርም። ግጭቱ ደግሞ ከፍተኛ ከምንጋጨው ሀገር ጋራም ከፍተኛ ደም መፋሰስ ነው የሚፈጥረው። ደም መፋሰስ ብቻ አይደለም፣ ቀጥሎም ራሱ በጉልበት የሚያዝ ከሆነም ተጠቃሚነቱ ምን ደረጃ ነው ሴቭ የሆነ ተጠቃሚነት ማድረግ የሚችልበት ብለህ ስታስብ ይሄንን የቀረበውን ስምምነት ብትቀበል የሚሻል ነገር ይመስላል። ግን ይሄ ስምምነት ቶታሊ ባርነት ነው።
ከዚህ የሚሻለው ይሄንን ሪጀክት አድርጎ በጀመርነው መንገድ አንደኛው ነገር አባያችን ነፃ አውጥተናል። ሁለተኛ ይሄ የትላንትና ታሪክ ነው ያያነሳን ያለ ነው። ምናልባት እኮ ጥያቄው ተጠቃሎ እኮ ወዴት መጥቷል ማለት ነው። በህገወጥ በወረራ የተያዘብን የባህር በራችን ይለቀቅልን ወደ ምልኮ ደርሰናል አይደል እንዴ? እውነት ነው እንጂ መጀመሪያ እኮ ዘ ቬሪ ዴይ የነበረው ሀሳብ እኮ ነው የኛው እኮ እኛ የለንምና ስጡን ካለን ነገር ላይ ኮምፕሮማይዝ እናደርጋለን የሚሉን እኮ አልፈነዋል እኮ እኛ እኮ ታሪኮቻችን ፋይሎቻችን ስናገላብጥ አሰብ የሚባል የኢትዮጵያ ንብረት የሆነ የፓሪሱ ስምምነት የሚፈቅድልን በወቅቱ ፌዴሬሽኑ ባይመጣ አማራጭ ተብሎ ከተቀመጠ ውስጥ አሰብ የኢትዮጵያ ይሆናል ብሎ የተባበሩ መንግስታት ፌዴሬሽን ፓሪስ ላይ ተካሂዶ ያጸደቀልን ነገር ፌዴሬሽኑ ስለፈረሰ ይሄንን መብት ማግኘት አለብን የራሳችን ነው የቀይ ባህር አፋሮች መኖሪያ ነው ብለን የጠየቅነው ጥያቄ እንድጸና ማድረግ ነው እንጂ መልሰን ያለን እኛ ሌላ ቦታ ካልን ነገር ላይ ካሸነፍነው ነገር ላይ መልሰን ተሸናፊ ሆነን ጥቅማችን የምናጣበት ነገር ለምንድን ነው ብለህ ታስበው ትንሽ የማይዋጥ ነገር መስለኛል። ለዛ ነው ፕሬዝዳንቱ ያቀረቡት ዲፕሎማሲና ሰጥቶ መቀበል የሚለው ጉዳይ ላይ አይ ቲንክ ነው አሁን ወደዛ የምንመለስ ነገር አይመስለኝም። ጥያቄው መፈታት ካለበትም መፈታት ያለበት ይሄ እንደ ወይ ሌላ እንዴት መሰለ ይሄ መሄድ ያለበት በዚህ ሳይሆን ልክ ከዚህ ቤት እንዳለው ላንድ ስዋፕን መስጠት እንችላለን። እዳሴውንም ቢሆን ለተፋሰስ ሀገራቶች ኤሌክትሪክ ያቀርባል። ከዛ ላይ ሼር መስጠት እንችላለን የሚመረተው ኤሌክትሪክ ማለት ነው እንጂ እዳሴው ላይ የባለቤትነትና አሳሪ ነገር ውስጥ የሚንገባ ግን ከሆነ ማለት ነው ያለቅን የባሰ ሞት ነው የሚሆነው። እሱ ያው የቅኝ ግዛት ሁሉ ተመልሶ መጣ ማለት ነው። ያመለጥነውን የቅኝ ግዛት ሁሉ ሁለቱ ሀገራት የተስማሙበትን ብዙ ሼሩን ግብጽ ትወስዳለች፣ ትንሽዬዋ ደግሞ ሱዳን የምትወስድበት እሱን መልሰን ተቀበልን በማለት ነው። ግን አሁን ፖርት ሱዳን በራሱ እኮ በአልቡርሃን ነው አይደለ በባለቤትነት የሚያዘው። አልቡርሃን ደግሞ የሻቢያ አጋር ነው። ሻቢያና አልቡርሃን አሉ። ከዛ በኋላ ግብጽ አለች። ሌሎች ደግሞ ከኢትዮጵያ ጋር ባላንጣ የሆኑ ሀገራት አሉ። ኢቭን ራሱ በዲፕሎማሲ መንገድ ይሄን ነገር እናስኬደው ብንል ከአልቡርሃን ጋር ያለን ግንኙነት ራሱ ያን ይፈቅዳል ወይ ነው አንዱ እሱ ነው። ሁለተኛ ደግሞ ጂኦፖለቲካል ተዋናዮች እኮ አሉ ማለት ቀጠናው ላይ ብዙ የሚበጠብጡ እንደ የተባበሩት አረብ ኤሚሬት፣ ኢራን፣ ሳውዲ አረቢያ እነዚህ ሁሉ አሉ እና የእነሱ ሁሉ ተጽዕኖ ቀላል እኮ አይደለም። ብዙ ከበስተጀርባ ብዙ ሸክም አለ። እንደው ዝም ብለን በቀላሉ በጠረጴዛ ዙሪያ ነገሮችን ተነጋግረን የምንፈታውም አይደለም ነው። ይሄ መሰመር አለበት ነው። ፖርት ሱዳን ደግሞ የምናደርገውን ስምምነት እና ኢቭን ቢሳካል ራሱ የአሰብን ክሌም እናቆመዋለን። እሱ መጠየቅ አለበት። አዎ ይኸውልህ ምንድነው መሰለህ እሱን እንግዲህ ይሄን ሐሳብ ያፈረጡት እንትን ነው ግሎባል ሴኩሪቲ ነው አይደል? ግሎባል ሴኩሪቲ ነው ያወጣው እና ታስቦበት ነው የሀገራቶች መካከል ያለውን እንዴት ነው ሰላማዊ ማድረግ የሚቻለው የሚል ነው ኤሙ ራሱ ማለት ነው። እንግዲህ ይሄንን ካሰቡ ምንድነው ታያቸው መሰለህ የኛ ወደ ቀይ ባህር ለመውጣት የምናደርገው እንቅስቃሴ ብዙ ጥቅማቸውን የሚያዛባ ከሆነ ቀጠናው አካባቢ ላይ እነሱን ጥቅም ብዙ የሚያዛባ ከሆነ እነዚህ የበለጸጉ ሀገራቶችን ጥቅም ማለት ነው በተለይ ደግሞ እና አሜሪካን ጥቅም ማለት ነው። ስለዚህ በቀላሉ ሱዳን ውስጥ ያለውን ሃንድል ማድረግ የሚችሉበትን አዲስ አሬንጅመንት ለመፍጠር ፈልጎ ነው ማለት ነው። ለምን አሁን የሱዳን ጉዳይ አይደለም የሱዳን ህዝብ እረፍት ማግኘት አለበት ተብሎ ሳይሆን የና አሜሪካ ብሔራዊ ጥቅም መከበር አለበት ከተባለ ኦኬ ሱዳን ስቴብል ያደርጋሉ ብለህ ታስባለህ? ምንም ችግር የለውም እሱ ምንም ችግር የለውም በፈለጉት መንገድ ማለት ነው። አንደኛው ቡድን ወይ ደግሞ ሁለቱ አንድ ላይ ሆኖ መስራት የሚችሉበት በተለያየ እነሱ አላቸው ብዙ ቱሎች ማለት ነው። ካፈለጉ እኮ ኖ ዎኪንግ ዞን እኮ ብጥሉበት እኮ አይገሉትም እንደ አንደኛውን ቢያለው ይችላሉ። ኖ ፍላይ ዞን እኮ አይደለም እኮ ኖ ድራይቪንግ ዞን አይደል ኖ ዎኪንግ ዞን ብጥሉበት ጋዳፊን እንዳረጉት አረጉትም እንዴ ይችላሉ። እስከዛ ድረስ መሄድ ስለሚችሉ እነሱ ማለት ነው እስከዛ ድረስ መሄድ ስለሚችሉ ነገሩን በዛ ደረጃ ግን እዚህ ጋር ለመድረስ የእንቅስቃሴው ነገር ምን ያህል እነሱ ሊጎዳ ይችላል የሚለው ነገር ነው መሰመር ያለበት። ዝም ብሎ አይመስለኝም ይሄ ነገር ሐሳብ ይዞ መጡ። ባለፈ አንድ የሆነ ፍንጭ ወጣለች የትራምፕ የአፍሪካ ተጠሪ ናቸው መሰለኝ እንቱ ማለት ነው። በቅርብ ጊዜ ፈጣሪ ካለ አልሲሲና አብይ አህመድን የምናገናኝበት ሁኔታ ይፈጠራል የሚል ነገር አመጡ። ምናልባት ከዛ ነገር ጀርባ
እቺ ነገር ትኖር ወይ ካሮቷንም ሰጥቶ ልምጫዋን የምንቀምስበት ነገር እያመቻቹልን ይሆን ወይ? ለምን ዝም ብሎ አይደለም የተናገረው። ግብጽ የያዘችውን አቋም ይታወቃል። እኛ ደግሞ ያለንበት ስታተስ ይታወቃል። እኛ ኦልሬዲ ጫውርተናል ነገርየው ማለት ነው። ሌላ ነገር ስለ ህዳሴ ግድብ ሊያነጋግረን የሚችል ነገር እንደዚህ እንደ ወደብ አይነት ነገር በመሀል ካልተፈጠረ በስተቀር የባህር በር ጥያቄ ካልተፈጠረ ከዚህ በኋላ በምንድን ነው አንተ ኢትዮጵያ ተገዳ እንትን ልታወራ የምችልበት ምክንያት የላትም። ስለዚህ ይሄ የሱዳኑ ጉዳይ ነው ብዙ የሚያሳስበን ነገር አይመስለኝም። እሱን ማቆም ከፈለጉ ማቆም ይችሉታል። እሱን ነገር ማለት እንደ ትርፍ ነው ማለት እንዳልከው በዋነኛነት እኛ አሰብ ላይ ነው ኳሱ ያለው አይናችን ከኳሱ ላይ እንነቀልም ያው አሰብ ጉዳይ ነው። ስለዚህ አሰብ ኖሮ ሁለተኛ አማራጭ የዚህ የፖርት ሱዳን ቢመጣ ቅድም አንተ ያነሳው ጥሩ ነጥብ አለ። የኛን ሉዓላዊነት በማይነጥቅ መንገድ ወይም ደግሞ እጃችንን ተጠምዝዘን የቅኝ ግዛት ውሎችን ከእንደገና ከአፈር ከለበሱበት አፈሩ ተራክፎ ከእንደገና ህይወት የሚዘራበትን አይነት ስምምነት ሳይሆን መግባት ያለብን ኤሌክትሪክ በመሸጥ በቃ በሊስት ኮስት ካስፈለገ ብዙ እንትኖች ተደርጎ ማለት ነው እነሱ ከዚህ ነገር ተጠቃሚ ሊሆኑ የሚችሉበት ነገር ማለት ነው። ሼር መስጠት ካለበት ሼር እንሰጣለን። ነገር ግን ግድቡ እንዲህ መሆን አለበት የሚለውን ነገር መወሰን የሚችሉ ኢትዮጵያኖች ብቻ። በዚህ ሂደት ውስጥ ሌላ ሰው ማስገባት የማይቻል አሳሪ ነገር ውስጥ መግባትም የለብንም። የሚቻል ነገር ግድቡ የሚያመጣ ትሩፋት ላይ ግን ውል ውስጥ መግባት እንችላለን ማለት ነው። እሱ ችግር የለውም። አንደኛ ሰጥቶ መቀበል የሚለው ሁለቱም ጋር ዊን ዊን ነው። ሁለቱም አሸናፊ ነው የሚሆኑት። ዶክተር ያዕቆብ አለማርያም ምንድን ነው ያሉት? ከ50 ዓመት በፊት 2 ወደብ ነበረን፣ አሁን ግን አንድም ወደብ የለም፣ ያሳዝነናል የሚል ነገር ብለዋል። ስለዚህ አሰብን ክሌም አድርገን በዚህ ደግሞ ፖርት ሱዳን ደግሞ በሆነ ሰጥቶ መቀበል መንገድ ብናገኝ ምናልባት ከ50 ዓመት በፊት ያጣነውን የወደብ እንትናችን አማራጫችን ባይዞ የኛው ነገር ምንድነው መሰለኝ እዚህ ውስጥ መግባታችን ጥሩ ነገሩ ምንድነው መሰለኝ በዛኛው መልክ ነው እንጂ መግባታችን ጉዳት ያለው በእንደዚህ አይነት ውስጥ መግባታችን ከነ ግብጽና ከነ ሱዳን ጋራ ኮኦፕሬቲቭ የሆነ ግንኙነት ውስጥ መግባታችን ጥሩ ነው የሚሆነው። ለምን እነሱ መቀይ መለወጥ መቻል አለባቸው። ማይንዳቸው ነው ስታይል የሆነ ማይንድን ለውጦ ለኢትዮጵያ ጋር ተባባሪያችን ነች። ኢትዮጵያ ጋር ተባብረ የሆነ ነገር ማድረግ አለብን የሚለው ነገር ለኛ ተጠቃሚና ያደርገናል። የሚካድ ነገር አይደለም። ከነዚህ ኃይሎች ጋር ሰላማዊ መሆናችን ማለት ነው። ብራዘርሁድ ነገር እንደዛ መፈጠሩ ማለት ነው። ኮኦፕሬቲቭ በሆነ ፍሬምወርክ እንደዚህም ብሎ አንዱ ለማጥፋት ሁሌ የኢትዮጵያ ላይ ተቃዋሚዎችን በመደገፍ የኢትዮጵያ ውስጣዊ ፖለቲካን በማተራመስ የሚገኝ ትርፍ ዞሮ የወረወሩት አንካሴ መልሶ ወደ ራሴ እንደሚባለው እነሱን ነው የሚያጠፋቸው ማለት ነው። እና ሆስታይል ባልሆነ ኢንቫይሮንመንት ኮኦፕሬቲቭ በሆነ ኢንቫይሮንመንት ቀጠናው ላይ ቆንጆ የሆነ ጂኦፖለቲካሊ ጤናማ የሆነ የጂኦፖለቲካል ኢንቫይሮንመንት እንዲኖር እንደዚህ ትብብሮች አይ ቲንክ ቆንጆ ይመስሉኛል። ወደሚቀጥለው መረጃችን መሄድ እንችላለን። አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ እንድታደርጉ አሁንም እንጠይቃችኋለን። አሁን ባነሳነው ሀሳብ ላይ የራሳችሁን ሀሳብ እንድታክሉ እንጠይቃችኋለን። የሚቀጥለው መረጃ ከዚሁ ጋር እያያዛል አክቹዋሊ ወደ ኤርትራ ነው የሚወስደኝ። ኤርትራ ላይ ምን አለ መሰለህ እንግዲህ የኢሳያስ መንግስት ከዚህ ቀደም በታሪክ ከኢትዮጵያ ጋር እንደተገነጠሉ ከየመን ጋር ጦርነት በገቡበት ጊዜ የኢትዮጵያ የጦር አውሮፕላኖች አስመራ ላይ አርፈው ነበረ። ከዛ በኋላ ልክ ግጭት ውስጥ በሚገባበት ጊዜ እነዛ የጦር አውሮፕላኖች በሙሉ የአስመራ ሆነዋል። አሁን ያረጃሉ፣ ያልፍባቸዋል ነው። ይሄ ታሪክን ራሱን ደገመው ብለን እንድንጠይቅ የሚያደርግ ነገር ከሱዳን ከአልቡርሃን እንግዲህ ሱዳን አልቡርሃን ማለት ዋና የመንግስት አካል ነበረ። ስለዚህ የሱዳን ሀብት በሙሉ የጦር ኃይል ሀብት ሸሽቶ የገብቷል ኢሳያስ ጋር ገብቷል። ኢሳያስ ልክ ለኢትዮጵያ እንደከለከሉት እነዛን የጦር አውሮፕላኖች ከልክለው የራሳቸው እንዳደረጉት ለአልቡርሃን የመስጠታቸው ተንደንሲ በጣም ሚኒማይዝድ ነው። እንደውም ከኢትዮጵያ ጋር ላላቸው ጦርነት የደበቁትን ጀት ለማውጣት ምንድነው እያደረጉ ነው፣ አዝማሚያ እያሳዩ ነው። እና ብዙ መረጃዎችም እየወጡ ነው። ያንን የጦር ኃይል ያንን የጦር አጠቃላይ በአየር ኃይል ላይ የሚደረግባቸውን የበላይነት እሱን ለመገዳደር የሱዳንን ዘመናዊ ጀቶችን ይጠቀማሉ። በዚህም ደረታቸውን ነፍተው በአደባባይ የሚናገሩት እነዛን የአየር ኃይል ተማምነው ነው የሚል ነገር መረጃዎች ወጥተዋል። በእርግጥ ስትመለከተው እንደው መረጃው ባይወጣም መረጃው ባይተላለፍም እንደው በራስህ ራሽናሊ ገስ የምታደርገው ነገር ነው። ኢሳያስ ወይም አስመራ ወይም ደግሞ ሻዕቢያ የሚለው ነገር ጭራሽ የሰው ሪሶርስ መጥቶ ያውም ደግሞ የሚፈልገውን የጦር ጀት ስንት እንግዲህ በውጭ ምንዛሬ ስታሰላው ስንት ብር ሊያወጣ የሚችል
እና ብዙ በረከት ነው ማለት ዝም ብሎ ብለሲንግ ነው የመጣለት። በወቅቱ የአርኤስኤፍ ፈጥኖ ደራሽ የድሮን ጥቃት ሸሽቶ ነው የሚገባው። የድሮን ጥቃት ቢኖር ኖሮ ያወድሞ ነበረ። ካርቱም ላይ አይተው ከሆነ ከዚህ ቀደም የመንገደኛ ትራንስፖርት ያሉ አውሮፕላኖች በዚህ በድሮን ዶግ አመድ የሆኑበት ሁኔታ ነበር፣ ልክ ጦርነቱ እንደፈነዳ። እነዚህም ደግሞ የአየር ኃይል ቤዞችን በድሮን ለማጥቃት በሚፈልግበት ጊዜ አሽሽቶ ወደ ኤርትራ አስገብቷል። ኤርትራ ደግሞ በዚህ አማካኝነት ከኢትዮጵያ ጋር እፋለማለሁ የሚል ነገር ነው። ኢትዮጵያ ብቻ አይደለችም የአየር የበላይነት ያላት፣ እኛም የአየር የበላይነት ይኖረናል። ምክንያቱም እጃችን ላይ ጥሩ አውሮፕላኖች ዘመናዊ አውሮፕላኖች አሉ የሚል መረጃዎች ወጥተዋል። በእርግጥ ኢሳያስ አያደርገውም አይባልም፣ ሻዕቢያ አያደርገውም አይባልም፣ ሊያደርገው ይችላል። እዚህ ላይ ሀሳብ ካለ ጥሩ። እንግዲህ ለምሳሌ አሁን ኤርትራና ሱዳን ብቻ አድርገን አንወስደውና ሌሎች አገራት እስቲ እንበልና ችግር ገጥሞት የኔ አየር ኃይል እዛ ይሸሸግልኝ ይደበቅልኝ የሚል ጥያቄ ቢያመጣ ተቀባዩ ሀገር ሊደብቅልኝ የሚቀበል ሀገር ሪስክ ወስዶ ነው ሊመታ ይችላል። እሱም ምን ያህል ሪስክ ነው? ከዛኛው ከተፋላሚ ጋራ ፍጹም ጠላት ሆኖ ነገ እንኳን ቢጣሉ ቢያሸንፈኛው ፍጹም ጠላትነትና ጠላቱ ነው ጎረቤቱ የሚሆኑ ማለት ይሄ ሪስክ ወስዶ ነው የሚወስድልኝ። ሁለተኛ ይሄንን እዚህ ካመጣ በኋላ መልሰ ስጠኝ ስትለው ምን አይነት ካልኩሌሽን ውስጥ ይገባል? ነገ ከዚህ ሀገር ጋር ግጭት ውስጥ ብንገባ በእጃችን አሳልፈን በሰጠን ኃይል ልንመታ እንችላለን የሚል ነገርም ለምን ዘላለማዊ ጠላትም ዘላለማዊ ወዳጅነትም ስለሌለ ማለት ነው። ይሄን ታሰላለ ማለት ነው። ሌላ ነገር ደግሞ አሁን መልሳችሁ ብትወስዱ አሁንም ጥቃት ሊደርስበት ይችላልና ሴፍ ዞን የሚሆንላችሁ እዚሁ ቀመጥና ወይ ከዚህ ተነስታችሁ የምትመቱበት ሁኔታ እናመቻች ሊል የሚችልበት ሁኔታዎች አሉ ማለት ነው። ይሄ ሁሉ ነገሮች ባሉበት ሁኔታ እንዴት ነው መልሶ ብሎን ጉዳይ እንግዲህ ስናነሳ የኤርትራን ጉዳይ ስናነሳ መጀመሪያ እንደዚህ ሪስኪም ወስድ ሀገር በጣም ጥቂቱ የሽፍታ ስቴት ማለት ነው። በቃ ሽፍታ ስቴት ካልሆንክ በስተቀር በዛኛው በኩል እኮ ኮምፕሊትሊ ጠላቱ የተወስደ አንተ እኔ ልደመስስ የተነሳሁትን እንትን ወስዶ በማገባ ጉዳይ ገብቶ ከለላ ምሰጥ ከሆነ የኃይል እንዳይደመሰስ እኮ ትልቅ ሮል ተጫውቷል ማለት ነው። ስለዚህ ለፈጥኖ ደራሹ ጠላቱ ከምንም በላይ ኢሳያስ መንግስት ነው ማለት ነው። እንዳውም ሰሞኑን በወደ ሰፊነት ጀነራል ዳጋሎን ሲናገሩ ከኤርትራ ጋራም በጸም መቀጠል አንፈልግም፣ ከግብጽ ጋራም በጸም መቀጠል አንፈልግም፣ እኛ ችግር የለም ከሁሉም ጋራ በትብብር መሄድ እንፈልጋለን የሚል ጠላትነትን የመቀነስ ስትራቴጂ ንግግር ሲያደርጉ ሰምቻለሁ። አሁን ኢሳያስ ይህንን ነገር ለዛውም ደግሞ ሌላ ጥያቄ ባለበት ሁኔታ ላይ ከኢትዮጵያ ጋር ሌላ ግጭት እየመጣብኝ ነው ብሎ በሚያስብበት ሳለ በነፃ እጁን የገባውን ነገር አሳልፎ ይሰጣል ወይ ካልክ ሊሆን የሚችል ነገር አይደለም። ገና ያኔ ሲመጡም ተናግረናል እኛ ሱዳን ይሄንን አየር ኃይሎች መልሳ የማግኘት እድሏ በጣም የጠበበ ነው የሚለውን ነገር ማለት ነው። አለስ ምን ካልሆነ በስተቀር ኤርትራም ችግር ውስጥ ገብታ ያንን ችግር በጋራ የሚጋፈጡበት ሂደት ካልተፈጠረ በስተቀር ከባድ ነገር ነው ባለው ሁኔታ አሰጥም። ይሄን ሱዳንና ኤርትራ እኮ ድሮ የሚታወቃል ግንኙነታቸው የዛሬ አድርገውና ኤርትራ መጀመሪያ አካባቢ እኮ ሱዳን እንደፈለገች ነበር የምታረጋት ነበረችው። በኋላ ወስነቁና እነሱ እየተደራጁ ከኢትዮጵያ ጋር ግጭት ውስጥ ከገባች በኋላ ኤርትራ እነሱ ጥቅማቸውን ማስከበር ሲጀምሩ ዞር በይ ብሏት ነው እንጂ ብዙ ነገር ነበር ስታረግ የነበረው። አሁን ግን ጊዜ እድል ሰጣትና የሱዳን ነገር የኤርትራ እጅ ውስጥ ገባ። ስለዚህ ኤርትራ በምንም አይነት መንገድ ይሄን አየር ኃይሎችን አይሰጥም። አለመስጠቱ ብቻ ደግሞ አይደለም ከኢትዮጵያ ጋር ወደ ግጭት የሚገቡ ከሆነ መጠቀሙ የማይቀር ጉዳይ ነው ማለት ነው። ስለዚህ በደንብ ልታሰብበትና ጉዳዩን ልክ በስድስቱ ቀን ጦርነት እስራኤል ግብጽ ለሰራችው ነገር ታውቃለህ። አየር ኃይሉ ብዙ ታጠቁ እነሱ ከራሺያ ከምን ተጣጠቁና በጣም ግብጾች ደንፍቶ ነበር። መጀመሪያ ያረገችው ያን አየር ኃይል ነው ባልተነሳበት እዛው ዱቄት ያረገችው ጫወታው ማለት ነው። ስለዚህ አሁንም ኢትዮጵያ ትኩረት ማድረግ ያለባት ኤርትራ የሱዳን ትንዛ ያለው ላይ ትኩረት ማድረግ ነው ያለባት። እንድነቃነቅ እድል መፍጠር አይለባትም ማለት ነው። ይሄ ነው መሆን ያለበት። ትክክል። እንደው በዓለም አቀፍ የፖለቲካ ታሪክ ውስጥ እንደዚህ ነገር ተፈጥሮ የሚያውቅ አልመሰለኝም። ማለት የአንድ ሀገር ጦር አውሮፕላን ሸሽቶ ጎረቤት ሀገር ተቀምጦ ከዛ በኋላ የጦር አውሮፕላን ይስጠኝ የሚል
በእንደዚህ አይነት ሁኔታ ተፈጥሮ ያውቅም። እንደ ምስራቅ አፍሪካ ወይም የአፍሪካ ቀንድ ላይ የማይፈጠር የፖለቲካ እውነት የለም። እንደ ዊርድ የሆኑ ጉዳዮች ናቸው የሚፈጠሩት እና ገርሞኛል። በእርግጥ እንዳልከው ሻዕቢያም አሳልፎ መስጠትም በፖለቲካ አይን የዋህነት ማለት እንዴት አይደረግም እንጂ ፖለቲክስ ውስጥ ዋናው አሸናፊ ነው መሆን ያለበት፣ ጥቅምን እንደምታሰላው። ዞሮ ዞሮ ይሄ ነገር ወጥቷል። እንግዲህ እናየዋለን በቀናት ልዩነት። እንደ መውጫ የሚሆነን እንግዲህ የትግራይ ትኩሳት ነው። የትግራይ ትኩሳት ቴምፕሬቸሩ በጣም እየጨመረ ነው። ከመብረድ ይልቅ እንደውም በጣም እየተጋጋለ ነው። ትንሽ አሁን ደግሞ የከፋ ያደረገው በትግራይ ፖለቲካ ውስጥ ወይም ደግሞ በዚህ ቲዲኤፍ በተባለው ሶኮልድ ቲዲኤፍ ይባላል መባል የለበትም። አክቹዋሊ የትግራይ መከላከያ ሰራዊት የሚባለው መከላከያ ሰራዊት ለአንድ ሀገር ያው የአንድ የፌዴራል መንግስት ነው ያለው፣ ግን ስለለመድ ነው ቲዲኤፍ እንበለው እሺ፣ ወይም የህወሓት ሰራዊት። እሱ ላይ እንደ ምልክት እንደ ጉልላት የሚቆጠሩት ጀነራል ምግበይ በአብዛኛው ጊዜ እንደውም አንዳንድ ሲቀልሉባቸው ይላሉ ጀነራል ምግበይ በጣም ንግግር አዋቂ ነኝ ይላሉ ማለት ይናገራሉ እና አንዳንዴ ብቻቸውን ንግግራቸውን እየሰሙ ለራሳቸው ያጨበጭባሉ ብሎ የቀለደባቸው አንድ የትግራይ ፖለቲከኛ በጣም ይገርመኛል። እና እርሳቸውን ጦሩ እስከ ማገት ደረሰ። ከዚህ ቀደም ጥቃቅና አነስተኛ የሆኑ ኮሎኔሎች እንዲሁም ደግሞ የሆነ መሪዎች የጋንታ መሪዎችን ነበረ ሲያግቱ የነበረው። እንግዲህ ትልቁን የቲዲኤፍ ምልክት የተባለውን ጀነራል ምግበይን ማገት ማለት በቃ የመጨረሻው 11ኛው ሰዓትም እንደውም አልፏል። የትግራይ ጉዳይ አይ ቲንክ በጣም ወደ አስፈሪ የፖለቲካ አውድ ውስጥ እየገባ ነው። የሚያስፈራው ደግሞ ፓወር ቫኪዩም እንዳይፈጠር ነው። ፌዴራል መንግስቱም እዛ ጋር የለም። ጊዜያዊ አስተዳደሩም በጣም ሽባ ሆኗል። ይሄ ቲዲኤፍ የተባለው እርስ በርስ ሊባላ ነው። እንዲሁም ደግሞ የሀራ መሬትም እገባለሁ አልገባም የሚለው ነገር ገና ያለየለት ነው እና ይህ ፓወር ቫኪዩም በጣም ከፍተኛ የሆነ የደም መፋሰስ እንዳያስከትል ያስፈራል። እስቲ ይሄን የታዘብከውን የትግራይን ትኩሳት እንዴት አየው? ጥሩ እንግዲህ ምንድን ነው መሰለ ጊዜ ይፈታዋል የሚባል ነገር አለ አይደል? አሁን በዚህ 2 ቀን የተለያየ ሚዲያዎች ላይ በምንሰራበት ሰዓት ላይ ይህን ጉዳይ እዚህ አንስተናል። ከዚህ በፊት ስንናገር ምንድን ነው መሰለ እዚህ ትግራይ አካባቢ ላይ አሁን ፋክትን አይደለም እየተተነተነ ያለው ፍላጎትን ነው የሚተነተነው። ምንድን ነው ያሉት ይህንን ነገር የሰራዊቱን አመፅ አይ ሰራዊቱ አምጾ አይደለም ማኔጀብል ነው። ጀነራሎቹ ናቸው። ጀነራል ማናቸው ታደሰ ላይ ጀነራል ታደሰ ለማስገደድ በጀነራሎቹ የተደረገ ኮንስፓይረሲ ሴራ ነው ይሉ ነበር። አረ የለም ባካችሁ ሰራዊት ቤት ሰራዊት አርጋ ታደርግ ነው መመሪያው። ዲሞክራሲ የሚባል ነገር የለም። ለምን እንዴት የሚባል ነገር የለም። ጀስቲስ ነው ያለው። ያለዛማ ሰራዊት አይዋጋም። ይሄን ከሆነ ይሄ ሰራዊት እያነሳለው ጥያቄ የደሞዝ ጥያቄ ጥቅም ጥያቄ ነው። እናንተ እንደምትሉት ለሉና የተሰለፈ ሳይሆን ለደሞዝ ነው ፕራይሪ ቅድሚያ እየሰጠ ያለው የሚል መከራከሪያ ስናነሳ አይ ችግር የለም ጀነራሎቹ ናቸው እነሱ ሲፈልጉ ያቆሙታል የሚል ነገር አመጡ። አሁን ትላንትና አዲስ ክስተት መጣ። እንግዲህ ይሄ ጀነራሎቹ ተብሎ ከሚታመው አንዱ ምግቤ ነው። ወደ እምቢቴ ነው ማን ነው የሚባለው አንደኛው ደግሞ አብሯቸው ነው እና ሁለቱ ናቸው። ሁለቱን እንዴት አዋርዶ ማለት ነው ሰራዊቱ ማለት አዋርዷቸው ወደዚህ መሄድም ወደዚህ መሄድ አይችልም ያላቸውበት። ይሄ ታዲያ ጀነራሎቹ ናቸው አሁን የሰራዊት በጀነራል እየተመራ ነው ያለው። ይሄ ኮምፕሊት አናርኪ ነው። ሰራዊቱ ጦርነትን አልፈልግም አይጠሯትም። እቺን ቃል የቲፒኤልኤፍ ሚዲያዎች ውጭም ያሉ አገር ቤት ውስጥም ያሉ ሚዲያዎች አንድች ቦታ ላይ ሰራዊቱ እኛ ጽምዶ የሚባል አንፈልግም ጦርነት በቃን ብሏል። በዋይት እንደብላክ በሰልፉ ላይ ማለት ነው። የሚገባን ስጡንና እንበተን እኛ የምንፈልገው ሰላማዊ ወለት ነው ብሎ ጥያቄ ያነሳል። እቺን አያነሷት የጦርነቱ በቃን የሚለው አንዳቸው አያነሷትም። በተለይ ውጭ ሀገር ያሉት ማለት እነሱ እንትኖች ፕሮፓጋንዲስቶች አያነሷትም እቺን ነገር። ሰራዊቱ ግን እያለ ያለው ምንም ፋይዳ የሌለው ስብስብ መሆኑን ስለገባው በቃኝ የሚል ነገር ነው እያነሳ ያለው ነገር ማለት ነው። ለዛ እንግዲህ ጥሩ ምልክት የሚሆነው ምግቤን ዞር በል ከዚህ ብሎ ሰራዊት መሪውን ካዋረደ ያለቀ በቃ ሰራዊት አይደለም እኮ ማለት እኮ ከመሪም በላይ ደግሞ ዋናው መሪያቸው ይሄ ሰራዊት አይደለም ማለት በቃ የለም በቃ ሰራዊት አይደለም በቃ አከተመ ሰራዊት አለኝ ብለ የምታወራበትም አይደለም። መሪን ካዋረደ በቃ እንዴት ሄዶ ሊዋጋልን ነገር ሊዋጋ የሚችልበት እድልም በጣም ጠባብ ነው ማለት። ስለዚህ የአመላካችነቱ ባለፈ ካስቀመጥኩት 3 ምክንያቶች ነበሩ የምታስታውስ ከሆነ እኔ ማስበው ይሄን ጀነራል ጻድቃን ያሉት እምቢተኝነት እናስነሳለን የሚለው ነገር
እሱ ፈርታይል ግራውንድ አግኝቶ አሁን ትግራይ አካባቢ ባዕዳኑ ሰልፍ ማቃወም ሐሳብን እንኳን እንዴ ተቃውሞ ያለው እንዴ ብለ ኮራፍን ተጠራጠራለህ መቃወም ይባል ነገር ስለሌለ ማለት የሆነ ከተቀመጠው ነገር ውጪ ማየት የማይቻል ነገር ነው እውነቱም ይሄ ብቻ ነው ተብሎ የሚወሰን ነገር ስለሆነ ማለት አሁን ይሄንን ነገር ደግሞ የሚደረገው በአፈና ልክ ነው አፈናው ደግሞ በወታደራዊ ኃይሉ ነው ወታደራዊ ኃይሉ አመፀ ማለት ህዝቡ ምን ሊያሳየን እንደሚችል በሚቀጥሉት ጊዜያት ውስጥ የምናየው ጉዳይ ነው የሚሆነው ስለዚህ አመጹን ያስነሱት እነ ጻድቃናችሁ ብለህ ህዝቡ ውስጥ አለ ማኔጅ ሊያረጉ እነሱ ደግሞ ማኔጅ እና አመጽ አክቹአሊ አብዮት ቡድን አያስነሳም አመጽ በትኖር ሰው በራሱ መነሳሳት ነው ክብሪት ግን ትለቁሳለህ እንትኗን ሊድ ልታረገው ትችላለህ ልክ እንደ በግ ታውቃለህ በጋውን አንዱ በግ ፊት ለፊት ከሄደ ሁሉም ተከትሎ ይሄዳል ይችላል እንጂ አንድ ያደራይተ ምናምን ብለን እንደዚህ የለም ይሄንን እነ ጻድቃን ያስቀመጡ ነገር መስመር ውስጥ የገባ ነገር ይመስለኛል እሱ ነው ግምቴ ማለት የተቀመጠ ያለው ነገር የአመጽ ምልክት ነው የምታየው አላቅልህም አንተ መሪ ምናት ዞርበል ማለት ከጀመርክ የለም ግብ ስርዓትም የለም ማለት ነው በቃ ምናልባት ያንተን ሐሳብ ያጠናክራ አላቅም አረና የሚባለው የፖለቲካ ፓርቲ አሁን ያለውን አመጽ ህዝቡ እንዲቀላቀል ጥሪ ያደርጋል ስለዚህ እና አረናም ሌሎችም የፖለቲካ ፓርቲ ያው የፖለቲካ ፓርቲ በቅንፍ ውስጥ ንክተተው ብዙም የሚታመኑ አይደሉም ግን እንደው አረና ይሻላል መሰለኝ ትግራይ አካባቢ ከሚንቀሳቀሱት የነ ጻድቃን ታክቲካል አላያንስ ሆኗል ልክ በዛ መልኩ ነው የገለጸው ህዝብ ተቀላቀል ካልክ በቃ ይሄ ያመጻው ፍጻሜ እንደው የደሞዝ ጥያቄ የሚበላው ነገር ዝም ብሎ የዳቦ ስም ለማስቆንጀት ነው እንጂ ስር ነቀል የሆነ ለውጥ የፈለገ የማህበረሰብ ክፍል ወይም ደግሞ የማህበረሰቡ ይሄ ቅያሜ በቃ የመጨረሻው ጫፍ ላይ ስለደረሰ እንደው ትንሽ ክብሪት ነበር የሚፈልገው ክብሪቱ ሲለኮስ ፈነዳ ነው አንድ እንደሞጫ ግን አንድ እንድታመለክትልኝ የምፈልገው ይሄ አመጽ ማኔጀብል ቢያውን ምን አይነት የፖለቲካ ሲናሪዮ ሊፈጠር ይችላል ትግራይ ውስጥ አይ ማኔጀብል አይደለም ማለት አንችልም ለምን መሰለህ ማኔጀብል ማለት የትኛው ኦኬ አመጹማ ሊገፋ ይችላል ገፍቶ ምን አይነት ነገር ሊፈጥር ይችላል ታውቃለህ ለአንድና ለመጨረሻ አንድ ነገር ይውል የዛሬ ስንት አመት የሆነ ነገር እናወራ ነበር እኛ ኢትዮጵያኖች ነን ሁሉም ቦታ ላይ ምናልባት እነሱ ፍሬም እንደሚያረጉት ትግራይን ስለሆኑ አይደለም የቲፒኤልኤፍ ፋይል ኢትዮጵያኖች ተቃውሞ አሳዱ ያባረራቸው ድርጊታቸው ነው ተግባራቸው ድርጊታቸው ነው ይሄ ድርጊት ደግሞ እዚህ ኢትዮጵያ ቴሪቶሪ ውስጥ ብቻ ሌላ ከትግራይ መለስ ብቻ ውስጥ ተገድቦ የሚቀር አይደለም ትግራይ ሲሄድ ማኒፌስት ያረጋል ብለን እንናገር ነበር ዱሮ ገና ከኢሳት ጀምረን ማለት ነው ነገር ይሄ ጊዜውን ጠብቆ የትግራይ ህዝብ ይሄንን ነገር እንዲያይ እድል ሰጠው የሰዎቹን አሮጋንሲ ማለት ነው ለብነታቸውን በደንብ አድርጎ እንዲያይ ማለት ነው ዱሮ እዚህ ሙሉ ኢትዮጵያ ላይ ተሰክስጎ ስለነበሩ የትግራይ ህዝብ ይሄን የማየት እድል አልነበረው እንደውም ምን ነበረው በቤተሰብ በመናምን የትሩፋት ነገሮችን ታያለኝ የስነ ልቦናም እንትና አለ ወርካታም እና አሁን ቀጥታ ተሰብስቦ ምድረ ዘራፊ ተሰብስቦ ትግራይ ህዝብ ላይ ሲያርፍ በሽከም አቃቱ ትግራይ ህዝብ ተራራን ጆኮ ነው ወርቅ እኮ ይዛው ቃሉት እኮ ይሄንን ችግር ይመጣል የሚል ነገር ስናነሳ ነበር እሱ ይመስለኛል አሁን ይሄንን ችግር ፈጣሪ የሆኑ ሰዎችን ራሳቸውን ከጊዜው ጋር መለወጥ የማይችሉ ሁሉ ጊዜ ዘራፊና እነሱ ብቻ የበላይ ሆኖ መኖር የሚፈልጉትን ኃይሎችን ታሪክ የሚያደርግበት አጋጣሚ ሊፈጠር ይችላል አሁን እየነጠሩ ነው አይተ ከሆነ ማለት ነው በጥቅሉ አይደለም ከውስጡ ምን ጠባጠባው እንደነገታቸው አይት ካለው ነባራዊ አቅ ጋር እንሄዳለን እንደነ ጻድቃን አይነት ይሄ ነገር ለትግራይ ህዝብ አይበጅም ምናምን የሚላለ አሁን የቀረው ስብስብ ውስጥም ደግሞ ይሄ የምንሄድበት መንገድ ልክ አይደለም የሚል ደግሞ እያመሳለን ነጥሮ የሚወጡት 20 እና 30 የማይሞሉት እነዚህ በቃ ቶክሲክ የሆኑ እንትኖች ዋጋ የሚከፍሉበትና የትግራይ ህዝብም እንደሌላው ኢትዮጵያ ህዝብ የራሱን ፖለቲካል አሬንጅመንት ይዞ ከሌላው ኢትዮጵያ ህዝብ ጋር የሚቀጥልበት ሁኔታ የሚፈጠርበት ነገር ይመስለኛል ማለት ነው ያው ቀናይ ነገር ነው የተመኘው አንተ ያልከው ሐሳብ ለመናገር ማንኛውም ዜጋ የሚመኘው ነገር ነው ጥሩ ነገር ለትግራይ ህዝብ እንዲሆን እንመኛለን ምናልባት የፖለቲካው ሁኔታ ግን አንዳንድ አስፈሪ አዝማሚያዎች አሉ የውጭ ጣልቃ ገብነት እንደምታውቀው ያው ሻዕቢያ እጁን አያሳርፍም እግሩን አያሳርፍም ይገባል ይወጣል ሌሎችም አካላት የሚያርፉ አይደለም የፌደራል መንግስቱም ያን ያህል ፉሊ ኮንትሮል ያደረገበት ሁኔታ ነው ዞሮ እንግዲህ ማኔጀብል በሆነ መልኩ ቀውሱ ቀጥሎ
ለትግራይ ህዝብ ጥሩ ነገር እንዲመጣ ሁላችንም እንመኛለን። ካለን ሰዓት አንጻር አይ ቲንክ የዛሬን ፕሮግራማችንን እንጨርስ። አድማጭ ተመልካቾቻችን የዛሬውን ዝግጅታችን በዚህ ቋጭተናል። በሚቀጥለው እስከምንገናኝ ቸር ቆዩን።